ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እውነቱ ታወቀ ማለት ነው። ትናንትና እኮ ያታወቀባችሁ ነበር እንደደበቃችሁት። እኛ ቦታውን እኛን ያስተካከልነው ከእሷ ጋር እንዲሻለው ፈልገን ነው ከእሷ ጋር ያደረግነው ምናምን እያሉ እየቀባጠሉ ነው ማለት ነው። ከልዩናት እሷ ትሻለዋለች። የባለፈው ጉድ እንዳይወጣባችሁ ብቻ ባለፈውም ያረገችበትን ስለማውቃለች። አሁን እንግዲህ ጂጂ ሚስጥር መውጣቷ ነው ማለት ነው። አጨብጫቢዎቹ ስታጨበጭቡ የነበራችሁት ማለት ነው። ወደ እሷ እንዳይጠመጠመባችሁና ጉድ እንዳትፈሩ ማለት ነው። እና ሁሉም ነገር እንስካለ አሁን ለአንተን ማስረዳት አይከብደኝም፣ ግን ወደኋላ ተመልሺ ያንን ነገር ማስረዳት አይከብደኝም። ጊዜ ይፈጃል እንጂ ሁሉም ነገር ይታወቃል ብላለች ሩታ በነጣነቷ ስለምታውቅ ምንም ስላላረገች ማለት ነው። ይሄው እንግዲህ ግን ብዙዬ ተዋልደሽ ቁጭ አልሽ፣ ወንድምሽ መጥቶ አዋለደሽ ማለት ነው። ያኛንን ቦታውን አስተካክለን እነሱ እንዲቀመጡ ያደረግነውና ከትንሽ ጊዜ በኋላ ይመጣል። ከዛ በኋላ ትገናኛላችሁ። አንቺንም እሷንም አስቀምጬ ነው ምርጫ የምሰጠው ብሏል። እንግዲህ ማንን እንደሚመርጥ የሱን ጊዜ እንግዲህ 3-4 ቀን ይጠብቃል ማለት ነው። እንትን ሊሄድ ነው ያላችሁት በሙሉ እነወለኙት ኢየሩሳሌም ሊሄድ ነው ስትሉ ስትቦልቁ ስትቦሰለቱ የነበራችሁት አንዴ ሆቴል ተቀመጡ፣ አንዴ እንደዚህ ያሉ፣ አንዴ ቀለበት አረጉ እያላችሁ ስትሉ የነበሩት እንግዲህ መቼም ደህና ሰው የተባለው ነው ዛሬ የተናገረው ማለት ነው። ደህና ሰው ሲበራሽ ቅራሪ የለውም ተብሏል። መቼም ከአንቺ ጋር እንዲሆን ነው ተሽሎት ከአንቺ ጋር እንዲሆን ነው እንጂ እኔ ከሌላ ሰው ጋር እንዲሆን አልፈልግም። አሁንም እኔ ወንድሜ ይሻለው በዚች በ3 ቀን ይየልሽ እመጣለሁኝ። አንቺን በወስድሽ ሌላ ጭቅጭቅ ይመጣና ሌላ ነገር ይመጣል። ስለዚህ አንቺ የማከጅበት ቦታ ነው። እኔ ብቻዬን ብልክሽ ብቻሽን አታውቂውም። ስለዚህ ይህ መንጣቱ አይቀርም አብርሽ ማለት ነው። እንግዲህ ምን እንደተደረገበት ግን ማለት ነው አንተ መተት በፎቶ ተደረገበት እያልክ የምትለው ልጅ እኔ በጣም ነው ያስጠላኸኝ። በጣም ይህንን አይነት ነገር ባሰራ ይሻልሃል። በኋላ የሚያስተዛዝም ነገር እንዳታወጡ ማለት ነው። እና ለማንኛውም ዛሬ እንግዲህ ዴብ ተናግሯል። ብዙዬን አጋልጧታል ማለት ነው። ብዙዬ ተጋልጣለች። እንግዲህ ጋሽዬም ትናንትና ደውለው በጣም ነው አሉ የተቆጧት። ልጄን እንዴት ነው ቤት አስወጥተሽ የምትወስጂው? ለዚህ ይሆናል እንግዲህ ዴብ የመጣው ማለት ነው። ሩታን ሰምቶ ያው ያለበትን እንትል እንድትል። ስለዚህ ለማንኛውም ዋናው እንትል ማለቱ ነው። ግን ያው ደህና ነው እንጂ አልተሻለውም። አሁንም በድን ነው። አሁንም ምንም የሚያውቀው ነገር የለም እያለ ነው። እስቲ እንግዲህ እናያለን ማለት ነው። አድናችሁ ሰሞኑን ደግሞ ዳነ ጠበል ሩታ አስደልጋበት ነበር ብላችሁ እንዳትመጡ ማለት ነው። ሩታም እንግዲህ የሆነ እውነት አላት። ያንን እናንተ እንትል ስትሉ እኔን ስም ለማጥፋት ነው እንጂ ነገሩ በጣም ከባድ ነው ብላለች። እንግዲህ ይሄን ከባድ ለአንተ ማስረዳት አይከብደኝም፣ ማስረዳሃለሁ ምን ሆነው ሲላት ለአንተ ማስረዳት አይከብደኝም፣ ግን እዚህ ጋር ማውራት ምንም አስፈላጊ አይደለም ብላለች። እኔም እኮ በፊትም ብያችኋለሁ። በፊትም እሷም አለች እኮ እሷን አስከትላችሁ አትንጡ፣ ወደ ጠበልም ወደ ምንም መሄድ አለብን አብረን እንሄዳለን ብያችሁ ነበረ እያለቻቸው ነው። ይህንን አላልሽንም፣ ይህንን እድል አልሰጠሽንም አንቺም ኤፍሬምም እያላት ነው። እንግዲህ ያው እስቲ እንግዲህ ሄልሚላ እድል ሰጥታችኋለች። ሄልሚላ እናንተ አሁን እንትል የምትሉት ልጆች ማለት ነው በኋላ እኔ እንደሚመስለኝ ግን ድራማ ነው። እናንተዬ ዛሬ ስንት ቪዲዮ ተለቀቀ መሰላችሁ? ሰሞኑን በቃ የሚለቀቀው ቪዲዮ አይምሰላችሁ። በዚህ ልትፈምሱ ነው እንዴ? ኧረ ጉድ ነው ዘንድሮ። እንዲሁ እላችኋለሁኝ። ለማንኛውም ዛሬ የተለቀቀው በዴቭ ቻናል ነው ማለት ነው። በዴቭ ቻናል ነው እንግዲህ መግቢያውንም ሁሉንም ሩታዬ ነች ጀግናዋ የሰራችው። በትትና ነው ያናገረችው። አመሰግናለሁ እንደዚህ በትትና ስላዋራችኝ እያላት ነው። ሩታ እንደው ዴቭን በጣም ነው እንትን የምታከብረው። ብዙዬንም እንደዛው አሁን ተቀያየሩ እንጂ
ስለዚህ ያው እንግዲህ ሰሞኑን መንጣቱ አይቀርም አብርሃም እንትል ያላችሁ ብዙም አትደሰቱ ማለት ነው። ብዙም አትደሰቱ። አሁን ከሄልሚላ ጋ ነው፣ አሁን ሄልሚላ ጋ ነው፣ አሁን ኢየሩሳሌም ሊሄድ ነው፣ አሁን እንትን ሊሄድ ነው የምትሉት ያው ከቤንጤ እንትን ጋ ነው ያለው። ቤንጤ እየጠለየበት ነው ያለው። እንደውም መልሰው ጨልሰው እንዲያሳብዱት። እውነቴን ነው የምላችሁ። ቤንጤ ተጠለየባችሁ፣ እንደውም መልሳችሁ ነው የምታብዱት። እኔ እውነቴን ነው የምላችሁ። እኔ እኮ ስላየሁት ነው። እንኳን የታመመ ሰውና ጤነኛ ሰው ስለሚያሳብዱ ነው የምነግራችሁ። እውነቴን ነው። እኔ እግዚአብሔርን እንደው ቤንጤ ጠለየውበት የዳነ ሰው አለ ብትሉኝ እንደው ምንም የለም። እንደው እናንተ ቤንጤ ጋር ሳይሆን ጠበል ይዛችሁ መሄድ ነበር የነበረባችሁ። አሁን ቦታውን አመቻችተን እኛንን እንትል ያልነውና እሱ ጋ ነው ያለው ምናምን የምትሉት ደግሞ እኔ እኮ እንደዛ ጉንጩን እየሳመች አሁን ጠበልም ቢሆን እንደዛ አይሳካም፣ እንደዛ አይሆንም። ያው ቤንጤ ጋ ነው መቼም። ቤንጤዎች እዛው እንትል እያሉ እዛው እንትል ይላሉ ማለት ነው። እኔ አላውቅም። ተውኝ እስቲ እንትል አትበሉኝ፣ አታሰድቡኝ። እኔ ለማንኛውም ሩታዬ ምንም እንትል የሚልሽ ነገር የለም። ፈጣሪ ተፈቀደው የልጅሽን አባት በሰላም ያመጣልሻል። ፈጣሪ ታልፈቀደው ደግሞ ምን አንድ ልጅ ስንት ልጅ ወልዶ ይለያየለም እንዲ እንኳን ለአንድ ልጅ በቃ እሱ ፈልጎ መጣ። ደግሞ መልሰው ወሰዱት። ስልኩ እኛ ጋ ነው አለ እያላት ነው። ስልኩን ዘግተንበት ነው። ዛዲያ እንደው ብዙዬ ሳትል አሁን ብዙዬ ሳታውቅ እንደው ብዙዬ ሳታውቅ ዳኒ ሳያውቅ ዴብ ሳያውቅ ሄልሚላ ብቻዋን አብርሽን ይዛ ሆደች። አታስመስሉ። ለማንኛውም ይመቻችሁ ብለናል። ይመቻችሁ፣ ድራማችሁ ይመቻችሁ። እኔ የሚገርመኝ ነገር ያዳናቂዎቹ የሱ እልል እያሉ የሚመጡት ከቤተሰብ ሰው ማለት ነው። እኔ በጣም ነው የምታስጠሉኝ። እኔ እንደው በጣም ነው የምታስጠሉኝም እንትን እምላችሁም እና ለማንኛውም ከልጁ እናት ማንም የሚበልጥ የለ፣ ከአንቺ የሚበልጥ ማንም የለ ብሏታል እኮ። አሁን ራሱ ከአንቺ የሚበልጥ ልጁን ካላባት እንዲቀል ነው የምትፈልጉ ስትለው እኛ አንፈልግም፣ ከአንቺ ጋር ነው እንዲሆን ጤነኛ ሆኖ ከአንቺ ጋር እንዲኖር ነው የምፈልገው እያለ ነው እንግዲህ። እስቲ እንግዲህ ሄልሚላ ጤናውን ትመልሰውና ይንጣ። አይ እኛውም ጤናው ይመለስልና ይንጣ እንላለን። ይንጣላችሁ፣ ለሁላችሁም ድራማችሁም ያልቃል። ወይም በምን እንደሚፈጠም ድራማው አናውቅም። እውነቴን ነው የምላችሁ። ይሄ ድራማ ነው፣ እየተጫወታችሁብን ነው። በህዝብ ላይ ነው እየተጫወታችሁ ያለው። እንዲህ ቁጭ በል እንኳን እንደ ቁማችሁ ነው እንዲህ ቪዲዮ የምትሰሩት። እኔ እኮ የሚገርመኝ ነገር ቁማችሁ ይህን ያህል ሰዓት 20 ደቂቃ መቆም እኮ ከባድ ነው። ቁጭ አትሉም እንዴ? እኔ ጨንቀኛል ቁሜ ማለት ነው። ቁጭ በል ብለሽ አስቀምጠሽ ነው ድራማ እንትሉን ቪዲዮ መስራት ያለባችሁ። ሁልጊዜ ከዛ ጋር ቁመው ነው ሁሉንም ቪዲዮ የሚሰሩት፣ ቁመው ነው። አይደክማችሁም እንዲ? አረጉድ። ለማንኛውም ውድ ቤተሰቦች እንግዲህ ያው ታውቋል፣ አብርሽ ደህና ነው። ያው የደበቁትም እነሱ ናቸው። እንግዲህ ብዙ ነገር እንትን እያልሽ ነው፣ ብዙ ስህተት እየሰራሽ ነው። ለልጁ አክስት ልኮኛ አትችይም። አንቺ ጠላት ነሽ። እውነቴን ነው የምልሽ። አሁን ሉል አንቺን አክስቴ ብሎ አይጠራሽም መቼም። አንቺን አክስቴ ብሎ ተሚጠራ ኧረ በጣም ከባድ ሰው ነሽ አንቺ። ለማንኛውም እስቲ ማን ነው መተቱን ያረገበት? እንግዲህ ሰሞኑን ደግሞ መተት ያረገበት ታወቀ ብለው ይመጣሉ ማለት ነው። ላይክ እያረጋችሁ እስቲ አበረታቱኝ። ወይኔ የራሴን አሞኛል በእናታችሁ። ግን እኔ አዲስ ቻናል ለመክፈት እምቢ አለኝ። ለነገሩ የዚህ ሀገር ቁጥር የለኝም። እስቲ ቆይ እስቲ ዩቲዩብ ገባና አያለው ማለት ነው ቻናል አከፋፈት። እኔ በፊት በደንብ ነበር የምከፍተው። አሁን ግን ስልኬን እምቢ አለኝ እና እንትኑ አንስቶብኛል። ግን እሰራለሁ አዲስ ከፍቼ ማለት ነው። 3 ወር ሙሉ በሌላም ብሰራ ሞኒ ያረጋዋለሁ መቼም እስከ 3 ወር በሌላም ብሰራ በሌላ ቻናል። አሁን 3 ወር ዘቀጣይ ማለት ነው። ጉድ እኮ ነው። እንደው አሁን እነዚህ እዲሾ እንደዛ እየተሳደቡ እንደዛ እየሆኑ ሳይቀጣኔ ሳልሳደብ እንደዚህ ይቅጣኝ። ኧረ ተው አታጨብጭብ። ተው አንተ ማጨብጫቢ አትሁን። ለማንኛውም ማጨብጫቢ ነህ።